ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና ግንዛቤ እየፈጠረ ያለ ቋሚ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ዛሬ ይዤ የመጣሁት በፈንዲሻ በቆሎና በዋናው በቆሎ መካከል ያሉ ልዩነቶችን ግንዛቤ የሚፈጥር ፕሮግራም ነው። ዛሬ ይዤ የመጣሁት የተወሰነውን መረጃ ከአግሪካልቸር ፖስት ኢትዮጵያ ፔጅ ላይ ወስጃለሁ። የተወሰነውን ደግሞ ከኢንተርኔት ለማሰባሰብ ሞክሬያለሁ። በፈንዲሻ በቆሎና በዋናው በቆሎ መካከል ያለው ልዩነት እንዴት ይገለጻል? የፈንዲሻ በቆሎ ስናመርት ትኩረት ማድረግ ያለብን ምን ላይ ነው? በዓለም ደረጃስ የፈንዲሻ በቆሎን በማምረት የትኞቹ ሀገራት በዋነኛነት ይጠቀሳሉ? የሚለውን የሚመልስ ፕሮግራም ነው። በፈንዲሻ ወይም በፖፕኮርን እና በቆሎ መካከል ያለው ዋና ልዩነት የሚገለጸው በዝርያቸው፣ በፍሬው አወቃቀርና በአጠቃቀም በዋነኛነት በዚህ መልክ ይገለጻል። ፖፕኮርን ከዋናው በቆሎ ጠንካራ ቅርፊት ያለው ሲሆን ሌላኛው በቆሎ ደግሞ ለምግብ ተብሎ እንደዚሁ ተቀቅሎ ወይም ተጠብሶ ወይም በዱቄት መልክ ተዘጋጅቶ የሚያገለግል ዋና ሰብል ነው። ዝርዝሩን ግን ከዚህ በታች እያንዳንዱን እናያለን። በፈንዲሻ ወይም በፖፕኮርን እና በቆሎ መካከል ያሉ ዋና ልዩነቶችን ስናይ የመጀመሪያው የዘር አወቃቀርና የመፍካት አቅም ነው። የፖፕኮርን የፈንዲሻ ፍሬዎች ወይም የፖፕኮርን ወይም የፈንዲሻ ፍሬዎች ጠንካራ ናቸው። ቀዳዳ የሌለው ውጫዊ ቅርፊት እና በውስጡ የተወሰነ የእርጥበት መጠን ያላቸው ናቸው። ፍሬው ሲሞቅ ውስጡ ያለው ውሃ ወደ ትነት ይቀየራል። ይህም ከፍተኛ ግፊት ይፈጠራል። ሙቀቱ 180 ዲግሪ ሴንቲግሬድ ሲደርስ የውጭው ጠንካራ ሽፋን ይፈነዳና ውስጡ ያለው ነጭ ስታርች ተዘርግቶ ወደ ውጪ ይወጣል። ዋነኛው በቆሎ ግን ቢጫም ይሁን ነጭ ጠንካራ ቅርፊት የለውም። እሳት ላይ ሲደረግም ይቃጠላል እንጂ አይፈካም። የፍሬው ባህሪያት የፖፕኮርን ፍሬዎች በተለምዶ ትናንሽ፣ ጠንካራና ብዙ ጊዜ ክብ አይነት ቅርጽ ይዘው የተጠጋጉ ናቸው። የተለመደው በቆሎ ፍሬዎች ትላልቅ ናቸው፣ ጠፍጣፋና የተወጠሩ ናቸው። ሳይንቲፊክ መጠሪያቸውን ስናይ በቆሎ ወይም በእንግሊዝኛ ሜዝ ተብሎ በሳይንቲፊክ ኔም ደግሞ ዚ ሜዝ ተብሎ ይጠራል። ፈንዲሻ ደግሞ ፖፕኮርን ይባላል። በእንግሊዝኛው ሳይንቲፊክ ኔሙ ደግሞ ዚ ሜይስ ኤቨርታ ተብሎ ይጠራል። አጠቃቀማቸውን ስናይ በቆሎ ቅድም ከላይ ለመጥቀስ እንደተሞከረው በስፋት የሚመረት ሆኖ በእሸትነቱ ወይም ተሰብስቦ ወይም ደግሞ በእሸትነቱ ወቅት ተሰብስቦ ይቀቀላል ወይም ይጠበሳል። ሲደርቅ ደግሞ ተፈጭቶ በዱቄት መልክ በገንፎ ወይም በእንጀራ ወይም በዳቦ መልክ ለምግብነት ይውላል። የፖፕኮርን ስናይ ደግሞ በአብዛኛው በመዝናኛ ቦታዎች ማለትም እንደ ሲኒማ አካባቢ በበዓላትና በቡና ሴርሞኒ ወይም ስርዓት ዝግጅት ላይ የሚቀርብ ነው። በአብዛኛው እንደ መዝናኛ ታስቦ የምንመገበው ነው የፖፕኮርን ወይም ፈንዲሻ በቆሎ። ሲሰበሰብ ያላቸው ልዩነት ስናይ ሁለቱም የሚሰበሰቡት ሲደርቁ ነው። ነገር ግን ፖፕኮርን ግን በውስጡ ሊኖር የሚገባውን የእርጥበት መጠን ታሳቢ ተደርጎ ነው የሚሰበሰበው። ዋና በቆሎ ግን ከተሰበሰበ በኋላ በዱቄት መልክ ስለሚዘጋጅ በደንብ መድረቁ ይፈለጋል። ይህን ካልን ፈንዲሻን ስናመርት ትኩረት ማድረግ ያለብን ነጥቦችን ደግሞ እንይ። የፈንዲሻ ወይም ፖፕኮርን አመራረት ሂደት ከሌላኛው መደበኛ በቆሎ ጋር ተመሳሳይ ቢሆንም ጥራቱንና የመፈንዳት ወይም የመፍካት አቅሙን ለመጠበቅ የሚደረጉ ጥንቃቄዎች ግን ለየት ይላሉ። የተሳካ ምርት ለማግኘት የሚከተሉትን ዋና ዋና ቅደም ተከተሎችን መከተል ያስፈልጋል። የዝርያ ምርጫ ልናደርግ ይገባል።
ሁሉም በቆሎ አይፈካም ወይም አይፈነዳም። ለፈንዲሻ ተብለው የተዘጋጁ ዝርያዎችን ልንመርጥ ይገባል። ስለሆነም እነዚህን ዝርያዎች ውጫዊ ሽፋናቸው ጠንካራና ውስጣቸው የተወሰነ የእርጥበት መጠን መያዝ የሚችሉ ናቸው። በሀገራችን የሚታወቀው የፖፕኮርን ዝርያ አዋሽ ጊቤ ሲሆን ለሪፍት ቫሊ አካባቢዎች የሚሆን በኢትዮጵያ ግብርና ምርምር ተቋም የተለቀቀ ከፍተኛ ምርት የሚሰጥ ወይም ደግሞ 90% የመፍካት አቅም ያለው ዝርያ ነው። በሄክታር ከ35 እስከ 45 ኩንታል ምርት መስጠት የሚችልና ከ130 እስከ 135 ቀን ውስጥ መድረስ የሚችል ዝርያ ነው። 2. የአፈርና የአየር ንብረት ዝግጅት። ሙቀት ስናይ ፖፕኮርን ሞቃታማ የአየር ንብረት ይወዳል። አፈሩ ቢያንስ ከ15 እስከ 18 ዲግሪ ሴንቲግሬድ ሙቀት ሲኖረው መዝራት ይመረጣል። የአፈር ሁኔታ ስናይ ያው ለም የሆነ አፈር የውሃ ማፋሰስ ወይም ደግሞ የውሃ ፍሳሹ የተስተካከለና በናይትሮጅን የበለጸገ አፈር ያስፈልገዋል። የሚፈልገው ቦታ ከሌሎች የበቆሎ ዝርያዎች ያው ርቆ መተከል አለበት። ምክንያቱም ሌላ በቆሎ አጠገቡ ካለ በንፋስ አማካይነት ስለሚዳቀል በተፈጥሮ ያለውን የመፍካት ባህሪ ሊቀንስ ወይም ሊያጠፋው ይችላል። ያው በቆሎ እንደምታውቁት የክሮስ ፖሊኔትድ ክሮፕ ነው። በንፋስ አማካይነት በቀላሉ ያንዱ ፖለን ወደ ሌላኛው ዝርያ መሄድ ስለሚችል ስለሚዳቀል የሚፈካ በቆሎን ከሌላው ዝርያ ወይም ከዋናው በቆሎ አርቀን ልንዘራ ወይም ልንዘራ ይገባል። የአዘራርና እንክብካቤውን ስናይ በርቀት በዘሮች መካከል ከ20 እስከ 30 ሴንቲሜትር ርቀት እንዲኖረው ማድረግ ይገባል። በመስመሮች መካከል ደግሞ ከ70 እስከ 90 ሴንቲሜትር ርቀት ቢኖረው ይመረጣል። ከውሃ አኳያ በተለይ በአበባ በሚያወጣበትና ፍሬ በሚቋጥርበት ወቅት ወጥ የሆነ የውሃ አቅርቦት ሊኖረው ይገባል። አረም በቶሎ መወገድ አለበት። ይህንንም በኩትኳቶ ልናስወግድ ይገባል። ምክንያቱም አረሞች ለምግብና ለውሃ ከበቆሎ ጋር ስለሚወዳደሩ። የአሰባሰብ ሁኔታ ቅድም ለመግለጽ ሞክሬያለሁ። ትኩረት ማድረግ ያለብን ወቅት ነው ይሄ። ፈንዲሻ እንደ ተራ በቆሎ እሸት እያለ አይሰበሰብም። ግንዱና ቅጠሉ ሙሉ በሙሉ ደርቆ ወደ ቡናማነት እስኪቀየር ድረስ ማሳ ላይ መቆየት አለበት። ፍሬው ላይ በጣታችን ስንጫነው በጣም ጠንካራ መሆን አለበት፣ በምንሰበስብበት ማለት ነው። ከተሰበሰበ በኋላ የሚደረግ ጥንቃቄ፣ ፍሬው ውስጥ ያለው የእርጥበት መጠን ከ13.5% እስከ 14% አካባቢ መሆን አለበት። ፍሬው ከተለቀመ በኋላ አየር በሚገባበትና ጥላ ባለበት ቦታ ለጥቂት ሳምንታት እንዲደርቅ ይደረጋል። በየጊዜው ጥቂት ፍሬዎችን እየወሰዱ በመጥበሻ ወይም በድስት በመሞከር በደንብ የሚፈነዳ ወይም የሚፈካ ከሆነ ደርቋል የሚለውን ድምዳሜ ልንወስድ እንችላለን። አንዳንዴ ትክክለኛ የእርጥበት መጠን ላይ ከደረሰ በኋላ ለማከማቸት አንዴ ትክክለኛ የእርጥበት መጠን ላይ ደርሷል ብለን ካሰብን በኋላ አየር በማያስገባ ዕቃ ፕላስቲክ ባግ ሊሆን ይችላል አሽጎ ማስቀመጥ ይገባል። አየር ከገባ እርጥበቱ ስለሚቀንስ የመፈንዳት ወይም የመፍካት አቅሙ ይሞታል። ሳይደርቅ ከተፈተገ ፍሬው ሊሰባበር ወይም ሊላጥ ይችላል። ይህ ደግሞ እንዳይፈነዳ ያደርገዋልና ጥንቃቄ ልናደርግ ይገባል። በጣም ደርቆ የማይፈነዳ ከሆነ ደግሞ በ1 ኪሎ ላይ 1 የሾርባ ማንኪያ ውሃ ጨምሮ በማሸግ ለጥቂት ቀናት ማቆየትና የመፈንዳት ወይም የመፍካት አቅሙን ሊመልሰው ይችላል። ይህን ካልን የፈንዲሻ በቆሎ በዓለም ደረጃ የትኞቹ ሀገራቶች የተሻለ ደረጃ ያመርታሉ የሚለውን ለማየት ያህል በዓለም አቀፍ ደረጃ የፈንዲሻ ወይም ፖፕኮርን ሰብል ምርት እንደ መደበኛው በቆሎ በሁሉም ቦታ በስፋት አይመረትም። ለየት ያለ የአየር ንብረትና የማቀነባበሪያ ቴክኖሎጂ ስለሚፈልግ ጥቂት ሀገራት ገበያውን በከፍተኛ ሁኔታ ይቆጣጠሩታል። የመጀመሪያዋ ዩናይትድ ስቴትስ ወይም አሜሪካ ነች። አሜሪካ በዓለም አቀፍ ደረጃ ቀዳሚዋ የፈንዲሻ አምራችና ወደ ውጪ ኤክስፖርት የምታደርግ አገር ናት።
በሁለተኛ ደረጃ አርጀንቲና ትጠቀሳለች። በደቡብ አሜሪካ ቀዳሚ ስትሆን በዓለም ደረጃ ደግሞ ከአሜሪካ በመቀጠል በሁለተኛ ደረጃ ትቀመጣለች ኤክስፖርት በማድረግ። አርጀንቲና የምታመርተውን አብዛኛውን የፈንዲሻ ምርት ለውጭ ገበያ በተለይ ለአውሮፓና ለላቲን አሜሪካ ሀገራት ታቀርባለች። በሶስተኛ ደረጃ የምትጠቀሰው ብራዚል ነች። ብራዚል በቅርብ ዓመታት ውስጥ በፈንዲሻ ምርት ላይ ከፍተኛ እድገት እያሳየች የመጣች ሀገር ናት። በተለይ በቆሎ በብዛት በሚመረጥባቸው አካባቢዎች የፈንዲሻ ዝርያዎችን በስፋት እያመረቱ ይገኛሉ። 4 ደቡብ አፍሪካ በአፍሪካ አህጉር ከፍተኛውን የፈንዲሻ ምርት የምታመርተው ደቡብ አፍሪካ ናት። ለጎረቤት ሀገራትና ለዓለም ገበያም ምርቷን ታቀርባለች። 5 ሃንጋሪና ፈረንሳይ እነዚህ ሀገራት በአውሮፓ ህብረት ውስጥ ዋነኛ የፈንዲሻ አምራቾች ናቸው፣ አቅራቢም ናቸው። በተለይ ሃንጋሪ ጥራት ያለው የፈንዲሻ ምርት በማቅረብ ትታወቃለች። እነዚህ ሀገራቶች እንግዲህ ቀዳሚ እንዲሆኑ የሚያግዛቸው ምንድነው? የራሳቸው የሆነ ልዩ ዝርያዎችን ይጠቀማሉ። እነዚህም ምንድነው? ምርታማነታቸውና የመፈንዳት አቅማቸው የተረጋገጡ ዲቃላ ዘሮችን በስፋት ይጠቀማሉ። ይሄ አንዱ ምክንያት ነው። ሌላኛው ማቀነባበሪያ ቴክኖሎጂ ነው። የፈንዲሻ ቁልፍ ሚስጥር ፍሬው ውስጥ ያለውን እርጥበት በትክክል መቆጣጠር በመሆኑ እነዚህ ሀገራት ዘመናዊ የማድረቂያና ማከማቻ ተቋማት አላቸው። ይህም ሌላኛው ያገዛቸው ሁኔታ ነው። በኢትዮጵያ በተለይ በቆሎ በሚመረትባቸው አካባቢዎች የፈንዲሻ ምርት ቢኖርም አብዛኛው ለሀገር ውስጥ ፍጆታ የሚውልና በባህላዊ መንገድ የሚመረት ነው። ዛሬ እንግዲህ ስለ ፈንዲሻና ስለ ዋናው በቆሎ ያላቸውን ልዩነት፣ የትኞቹ ሀገሮች በዓለም ደረጃ አምራች ናቸው፣ ላኪ ናቸው የሚለውን እና የተወሰነ የፈንዲሻ በቆሎ አመራረት ሂደቱን መረጃ ልሰጣችሁ ሙከራ አድርጌያለሁ። እንግዲህ አወል ስሪንቃ የግብርና ፕሮግራም እንዲህ እያለ ይቀጥላል። በቀጣይ በሌላ ፕሮግራም እስከምመለስ ቸር እንሁን። ባይ ባይ።